እኔ ከሴፉ ጋር ጫማ መለካካት አልፈልግም። ሴፉም ራሱን እየቻለ ሌጀንድ ነው፣ ጎበዝ ነው በራሱ መንገድ። እኔም ደግሞ በራሴ መንገድ ጎበዝና ጥሩ ሰው ለመሆን እየጣርኩ ነው። እኔና እሱ አንድ አይነት አይደለም። እሱም ለራሱ ምርጥ ነው፣ እኔም ለራሴ ምርጥ ነኝ ብሏል። እንግዲህ አዶናይ ዛሬ እንግዲህ ሁላችንም እንደምናውቀው ቲክቶክ ክሬቲቭ አዋርድ የመጨረሻው ነው። መኪናውን ማን ይወስደዋል? ማን ይበለዋል? መኪናው ማን ጋር ይገባል? አዶናይ ጋር ወይስ ዩቲ ጋር የሚለው ነገር በሰፊው አብረን ነው የምናየው። አዶናይ እንግዲህ ከዙይ አንዲች ልጅን አምቶ እንግዲህ ያው ኢትዮጵያ ውስጥ ትልቅ ሙዚቀኛ እንደሚያደርጋት ቃል ገብቶላታል። እሷ ላይ ግን በጣም ብዙ ሰው ተቃውሞ እያስነሳ ይገኛል። እሱስ ምንድነው? ድምጽሽ አያምርም፣ ድምጽሽ ለዚህ ቦታ አይወጥንም እንግዲህ ብሏት በጣም ብዙ ተቃውሞቹን እያሰሙ ይገኛሉ። እነዚህና አስቂኝ የሆኑ ቁም ነገርም አዘል ያላቸው ቪዲዮችን ይዤላችሁ ወደ እናንተ መጥቻለሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ኢባ ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ ቪዲዮውን ስትጀምሩት በላይክ መጀመራችሁ እንዳትረሱ። ወደ ቪዲዮ ኦኬ ሌትስ ጎ። ነፃነትና ድምጿ የምር በጣም ግራ ስለገባኝ እስኪ አዳምጡት። አልኩኝ እሱን ባለ ዋሽንግተን ያ ወንዝ ልጅ አልኩኝ እሱን ሰምቼ ድምፁን የአገሬ ልጅ አልኩኝ እሱን ባለ ዋሽንግተን ያ ወንዝ ልጅ አልኩኝ እሱን ሰምቼ ድምፁን ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ዋለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ። ድምፅሽ አያምርም፣ በቃ አያምርም። የሆነ ቆንጆ ሙያ ያለሽ አዶናይ ያገዘሽና ባልትና ጀምሪ ቢያንስ እንኳን የሚሆነው እሱ ነው። ጉሮሮሽ ውስጥ የሆነ ፈጣን አትሌት አለ እንዴ? ጆሮአችንን ወንፊት አደረግሽ እኮ ኔት ጥበብ ላይ ባትሰግጥ የምሬ ነው። አሁን ለሱ ሞራል ብዬ ያዳመጥኩት ጆሮዬን በሳሳችሁ። የምር ጀጀን በጣም ነው ያስደፈርናት። በጣም ነው የሚጨንቅ ድምጿ። ባይዘው እንደዚህ አይባልም፣ ግን ያው ሰው የፈለገውን ነገር ማለት ይችላል፣ መብቱ ነው። አንድ ሰው ድምጽ ያምራል ብሎ እንግዲህ እስከወጣ ድረስ የሰውን አስተያየት መቀበል አለበት ብዬ ነው ማስበውና እኔ ደግሞ ያ በቃ የሱን ሐሳብ እንደሰማችሁ ተዘዋዙት። ግን የኔን ሐሳብ ደግሞ መናገር እፈልጋለሁ። ልጅቷ ያው ከየት እንዳመጣት እንግዲህ ሁላችንም እናውቃለን። አዶናይ እንግዲህ እሷንም በአንድ መልክ እንደ እርዳታ መልክ ነው እንግዲህ እሱ ጋር አድርጓት እንግዲህ ያው ከኢትዮጵያ እንግዲህ ቁጥር 1 ሙዚቀኛ አደርግሻለሁ ብሎ ቃል ገብቶላትም በዛውም ደግሞ እንግዲህ በጣም ብዙ ታዋቂና ዝነኛ የሆኑ አርቲስቶችንም ጭምር እንግዲህ እያስተዋወቃትም ይገኛልና እኔ አሁን በሷ ላይ አስተያየት ምንድነው ብላችሁ ብትጠይቁኝ ማለት አንደኛ ስለ ድምጽ የሚባለው ነገር ራሱ ባለሙያ አለው። ማንንም ሰው ተነስተው ድምጽ ያምራል አያምር ማለት ይችላል ብዬ እኔ አልጠብቅም። ምክንያቱም ብዙዎቻችን በማያገባን እየገባ ነው ብዙ ነገር ያበላሻ ነውና አንድ ነገር መናገር ፈልጋለሁ እርግጠኛ ሁኚ ማለት ነው። ድምጽ ያምራል አያምርም ለማለት እሱ ለባለሙያ አተዋለሁ። ግን ልጅቷ ወይ እድሜዋ 19 ወይ ደግሞ 20 ቢሆን ነው እርግጠኛ ሁኚ የምነግራችሁ የሚስተካከል ነገር ነው ብዬ ነው የማምነው። ማለት የሚስተካከል ነገር ነው በቃ ይህ ነገር ድምጿ ማለት ደስ የሚል ነገር አለው። አሁን እኔ ከባለሙያ ማለት እንደ ባለሙያ ሳይሆን እንደዚሁ እንደ አድማጭ ምንድነው እስቲ ድምጿ ምንድነው ብላችሁ ብትጠይቁኝ ደስ የሚል ነገር አለው። ግን ይሁን እንደዛም ደግሞ ይሁን ያልተስተካከለ ነገርም የሚቀረው ይመስለኛልና ይህ ድምጿ እርግጠኛ ነኝ የምነግራችሁ ከልምድ አንፃር ከጊዜ አንፃር የሚስተካከል ነው የሚሆነው። አንደኛ ልጅቷ እድሜዋም በጣም ገና ነው፣ ወይ 19 ወይ ደግሞ 20 ብትሆን ነው እርግጠኛ ነኝ 3 ዓመት ወይ 2 ዓመት በደንብ አርታ ፎከስ አርታ ብትሰራ በደንብ የሚስተካከልና ጥሩ ደረጃ የምትሆኑ ብዬ ተስፋ ማድረገው። የኔ ሐሳብ ይሄ ነው። እስኪ የእናንተም ሐሳባችሁን ኮሜንት ላይ በደንብ አስቀምጡልኝ። አዶናይ እንግዲህ እኔ ከሴፉ ጋር ጫማ መለካካት አልፈልግም። ሴፉ እንግዲህ በራሱ መንገድ ምርጥ ነው፣ እኔም እንግዲህ በራሴ መንገድ ምርጥ ነኝ። ከሱ ጋር አታወዳድሩኝ። እኔ ከሴፉ ጋር እንግዲህ ምንም አይነት ጸብ የለኝም። ካስቀየምኳችሁ ካጠፋውም እንግዲህ ይቅርታ ብሎ ጠይቋል። እስኪ ቪዲዮን ላሳያችሁና ከዛ በኋላ የኛንም ሐሳብ መልሰን እናወራበታለን። ሴፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም። እኔ I don't care ሴፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው በጥንካሬው። ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ I believe ሌጀንደሪ የሆኑ ሞመንትን እየፈጠርኩኝ ነው። I believe I am the best። ይህ ማለት ደግሞ ሴፉ ዝቅ
ማለት አለበት አይደለም። ሴፉም ከፍተኛ ነው። he's the best, I am the best, everyone is the best. If you believe you're the best, then you're the best. ከባርለ በቃ that's my mindset አሁን። እና ጫማ መለካካት አይደለም ከማንም ጋር። እኔ ጫማ መለካካው ከራሴ ጋርና ከትናንትናው ማንነት ጋር የበለጠ ከፍ ለማለት ነው እንጂ ሶ የተሳሳተ ከሆነ ያየሁበት አንግል I'm sorry ይቅርታ ጠይቃለሁ። የሚገርም አገላለጽ የሚገርም ንግግር የምሬ ነው የምላችሁ። በቃ እኔ ጫማ መለካከው ከራሴ ጋር ብቻ ነው እንጂ ከሰው ጋር አይደለም። ብዙዎቻችን እኮ ራሳችንን ከሰው ጋር እያወዳደርን እኮ ነው ወደ መጥፎ ሁኔታ ውስጥ የምንገባው። እኔ ራሱ አንዳንድ ጊዜ እኔ እንደዚህ ሆኛሪ ደግሞ እንደዚህ ሆኖ ምናምን ብዬ ሳስብ መልሼ የምታመመው ራሴ ነኝ ማለት አብዛኞቻችን እኔንም ጨምሮ ራሳችንን ከራሳችን ጋር ማወዳደር ነው ያለብን። ራሳችንን ከትናንትናው ጋር ነው ገባችሁ አይደል? ራሳችንን ማስተያየት ያለብን እንጂ ከሰው ጋር ምናስተያይ ከሆነ መቼም አንለውጥም፣ አንቀየርም፣ ወደ መጥፎ ነገር ውስጥ ነው የምንገባው። ምክንያቱም እርግጠኛ ነኝ ያ ሰው ከኛ በብዙ ነገር ስለይበልጠን የሱን ስኬት የሱን ደግሞ ያደረገውን ነገር እያየን ራሳችንን ማስታመም ራሳችንን እንግዲህ ወደኋላ መያዝ ነው እንጂ የሚሆንብን ምንም ለውጥ ህይወታችን ውስጥ ይስጣል ብዬ እንግዲህ ተስፋ አላደርግም። ብቻ ራሳችንን ማየት ያለብን ከራሳችን ጋር ነው። እኔም በራሴ በኩል ምርጥ ነኝ ብሎ ሁላችንም በራሳችን መንገድ ምርጥ ነን። ሴፉን በራሱ መንገድ፣ አዶናይም፣ እኔም፣ እናንተም ሁላችንም በራሳችን መንገድ ምርጥ ነን። ቲክቶክ ክሬቲቭ አዋርድ እንግዲህ ሁላችንም እንደምናውቀው ዛሬ ነው የሚያበቃለት። ቲክቶክ ክሬቲቭ አዋርድ እንግዲህ ያላጣላው ያላቀያየመው ሰው የለም። በጣም ብዙ ተጽዕኖ ፈጥሯል ብዬ ነው ማሰው። በተለይ በዚህ 2 ወር ውስጥ በጣም ብዙ ሰው መነጋገሪያ የነበረው እንግዲህ ይሄ ቲክቶክ ክሬቲቭ አዋርድ ነው። እናም ደግሞ ምን ብዬ ልንገራችሁ፣ በተለይ ደግሞ በዩቲናስ እና በአዶናይ ያለው ፍክክር እንግዲህ በጣም መጥፎ ደረጃ እንግዲህ ደርሷል ማለት ይቻላል። ይህ ነገር እንግዲህ ዛሬ ነው የሚያበቃለት። እስኪ ቲክቶክ ክሬቲቭ አዋርዱን ማን ያሸንፋል የሚለው ነገር ዛሬ ነው እንግዲህ የሚለየው። እንደኔ ሐሳብ ግን አዶናይ ግን በጣም ብዙ ሰው መርጦታል ብዬ ነው የማስበው። ምክንያቱም አሁን በሰዓት እንግዲህ ቲክቶኩ ሁላ እንግዲህ የሚያወራው ሁሉ ሚዲያው እንዳለ ሁሉ እንግዲህ ስለሱ ነው የሚያወራው። ይህ ቲክቶክ ክሬቲቭ አዋርድ አዶናይ የሚወስደው ይመስለኛል። ብቻ እስኪ ያው የዩቲናስ ብትወዶ ትሻለች ብቻ አላቅም። ዛሬ ነው እንግዲህ የሚለይለት። ይህ ነገር ሁላችንም አብረን የምናየው ነገር ነው የሚሆነው። በጣም ብዙ ሰው ግን አዶናይ ነው የሚወስደው ብሎም እየተናገሩ ይገኛሉ። ናቆ አዶናይ በዚህ በጣም ትልቅ ተጽዕኖ እየፈጠረም ይገኛል። ቲክቶክ ክሬቲቭ አዋርዱን እንግዲህ አዶናይ ካልወሰደው ሰላማዊ ሰልፍ እንወጣለን ያሉ ሰዎችም አሉ። እንግዲህ ብዙ ነገር እናደርጋለን ያሉ ሰዎችም አሉ። ብቻ ይህን እንግዲህ ዛሬ ነው የምናውቀው። ለሁላችሁም ለዩቲናስም ለአዶናይም እንደዚሁም ለሁላችሁም መልካም እድል ብያለሁ። የዛተበትን ሰውዬ አይቼዋለሁ። እሱን ሪከርድ አድርጋችሁ ላኩልኝ። የዛተበት ሰውዬን አይቼዋለሁ። ምን አድርጌ ነው የሚዘኝ? ምን አጠፋው? ለምን ነው የምታሰረው? ለምን ነው የሚያዘው? አሳየኝ። ሰውዬውን አስረዋለሁ የሚለው አሳየኝ። ሰው እንዲቃጠል የዚሁን አጠፋ Okay, what's going on in here? I gotta tell you, the world, I gotta say something about it. This an Ethiopian Airlines is domestic flight, and these people over here, they want to travel somewhere else. ዮኒ አይደለም በእንግሊዘኛ አታወራ። እኔ አሌክስን ጠርቼ አሌክስን ባስገባው እዚህ ጋር ላይቭ ላይ 100,000 ሰው ይገባል። 100,000 ፈረንጅ ይገባል። አሌክስን ጠርቼው ሼር አድርጌለት ባስገባውና ብነግረው ለሱ የሱ ምናምን ሰዎች 100,000 ሰው ይገባል። እዚህ ጋር ፈረንጅ መጀመሪያ እዚሁን ጨርስ። እኛ የራሳችን እንግዲህ ሁላችንም እንደምናውቀው ጆን ዳንኤል እስካሁን ድረስ ታስሯል፣ እስር ቤት ነው ያለው። እናም ደግሞ ያው ባለፈው እንግዲህ ወንጀለኛ መሆናቸው ተረጋግጦ የሰሩት ወንጀል እንግዲህ እስከ 3 ዓመት ከምናምን እንደሚያስቀጣቸው የተነገረ ይገኛል። እስካሁን ድረስ ግን አልተፈረደባቸውም። ብቻ እኔ እዚህ ጋር አንድ ነገር ነው መናገር የምፈልገው። በጣም ብዙዎቻችን ዘነኛ ስትሆኑ ታዋቂ ስትሆኑ በቃ የሆነ ነገር ሰው ፎሎ ሲያደርጋችሁ በሚሊዮን ሰው ሲከተላችሁ በጣም ብዙ ሚስቴኮችን ትሰራላችሁ። ከሱ ደግሞ ምንድነው እኛ ሰው ኳራ ሆኖ እናንተን በለው ግፋው ነው እንጂ የሚላችሁ ምንም ይሁን ነገር ስትሆኑ ማንንም ሰው ከናንተ ጋር መጥቶ የሚቆም ሰው ማንንም ሰው የለም። ከናንተ ጎን የሚቆሙ ቤተሰባችሁና ቤተሰባችሁ ብቻ ነው። እሱንም ጥሩ ቤተሰብ ካላችሁ ነው፣ ከሌላችሁ ብቻ ነው የምትቆሙና እርግጠኛ ሆኜ የምነግርህ ፎሎወርክ 3 ሚሊዮን ተከታይ ኖርክ ወይ 1 ሚሊዮን ተከታይ ኖርክ ያ ሁሉ ሚሊዮን ተከታይ አንተን ይወድሃል ያከብራል ማለት አይቻልም። ፎሎ የሚያደርግ ሰው አንተን የሚወድ ብቻ አይደለም የሚጠላህም ጭምር ነው። ያንተን ውድቀትም የሚመኝ ሰው ጭምር ነውና
ፎሎወሮቻችሁ ስለበዛ የሆነ አድናቂዎቻችሁ እየበዛ ወይ ደግሞ ተከታዮቻችሁ ሲበዛ የናንተ በጣም በሰው ዘንድ የምትወደዱ ያክል የሚሰማችሁ ሰዎች አላችሁና እባካችሁን ፎሎወራችሁ ሲበዛ ያ ፎሎወር አንተን የሚወድህ አለ፣ አንተንም የሚጠላህ አለ። በቃ የምታደርገውን ነገር ራስ ለራስ ቆም ብለህ እያሰብክ ራስ ለራስ እያገናዘብክ እያመራመርክ ብትችል እንግዲህ አንተ የምታማክሩን ሰው ቀጥረክ ወይ ደግሞ እያወያየክ ብትራምር ነው የሚሻለው እንጂ በተለይ ትላልቅ ፎሎወር ያላችሁ ሰዎች ትንሽ ሚስቴክ መጥፎ ነገር ውስጥ ይከታችኋል። ምክንያቱም አሁን ትንሽ ፎሎወር ያለው ሰው የፈለገ ነገር ቢናገርም ማንም ሰው ስለማይከተለው ማንም ሰው ስለማያዳምጠው ቼክ አያደርገው። ግን ትልልቅ ፎሎወር ኑሮክና ትንሽ ፎሎወር ኑሮክ የምትናገረው ንግግር አንድ አይደለም። ሰው ፎሎወሩ በጨመረ ቁጥር የሚናገረው ንግግር እያሰበ መናገር አለበት ብዬ ነው ማስበው። ምክንያቱም እሱ አንድ የሚያወራት ነገር ትልቅ ተጽዕኖ ትፈጥራለችና እባካችሁን ጆን ዳንኤል ብቻ አይደለም ቡራቡርም የሚባል ወንድማችን አለ። በፊት ግፋ በለው እንደዚህ አድርገው ሲሉት የነበሩ ሰዎች አሁን የሉም። ልጁ እንግዲህ 1 ዓመት ነው ወይ 7 ብቻ ገጠኛ አይደለም 7 ዓመት ይሁን 1 ዓመት ታስሯል ተብሏል። ቢሆንስ ለምን አንድ ቀን አትሆንም? ሰው እንደዚህ አርግ ስላላችሁ እናንተ ማድረግ የለባችሁም። ደግሞ እኮ በጣም የሚገርመው እዚህ ጋር ግፋ በለው ሲሉ የነበረው ሰውዬ እንግዲህ መልሶ ተቀይሮ እኔ ምንም ማውቀው ነገር የለም እኔ ይሄ ነገር ልጁ ያደረገው ነገር ትክክል አይደለም ብሎ እንግዲህ ሲናገር ነበር። ይሄን እንግዲህ ቆይ ላስደምጣችሁ። መንገድ ላይ የተሰራው ስህተት ነበር፣ መውረድ ነበረባቸው። አቀጠለ ምንም ችግር አይፈጠርም ነበር እንዴ ያልያዙን ነገር የለም። $71,000 ምናምን ይዘው እኮ ነው ሲሄዱ የነበረው። ሲመረመር ወንጀለኛ ልጅ እዛ ላይ አለ። ከዚህ በፊት በሞት የተቀጣ የሚፈለግ ሰው አለ እዛ ላይ። $71,000 ይዘው ሊያሸጋግሩ ሲሉ ነው የታየው። ምናምን አብረው ያሰቡት ያለሙት ሌላ አጀንዳ ነበራቸው። እኔ የቱን አውቃለሁ? አልነበርኩበት፣ ምን አልኖርኩበት። እኔ እየደበደቡኝ ነው፣ አሸባሪ እያሉኝ ነው፣ ግደለኝ ምናምን ሲባባሉ ነው የሰማሁት። ከዛ ውጭ የማርፈው ታሪክ የለም። የአሸባሪ ነገሩን እስካነሱላቸው ድረስ እዛ ላይ በመረበሻቸው ቢጠየቁ የስረብቸዋል አልወርድም ብለዋል። ስለዚህ በዛ መጠየቅ አለባቸው። ኦፍ ኮርስ የዋስትና መብት ሊያከብሩላቸው ነው፣ ደስተኛ ነኝ። ከዛ ውጭ ግን እነ ጆን ዳንኤል ወጥቼ ረብሻለሁ እኔ ነኝ የምቀጠቅጠ you cannot do that ነው። ጥፋተኛ ነህ፣ አርፈህ ቁጭ በል። ጂጂ ዝሆን ዮኒ ማኛ ካልተጠየቀ ምናምን ስትል ዘምባማ አሮጊት ምን አባሽ ልታመጭ ከነ መንግስትሽ ገለብጠሻል። ዮኒ ማኛ ስትል ያለችው አይደል እንዴ? እዛ ሰሞን ዮኒ ማኛ ለምንድን ነው የማይጠየቀው እያለች ስታጓራ ነበር ይቺ አሮጊት። አያችሁ ታረለ ቅድም ግፋ በለው እንደዚህ አርግ እንዳሰማው ጭራሽ በእንግሊዘኛው ላይ እያወራ ለዓለም ነው ማስተላለፈው ሲል የነበረው ሰውዬ ማለት ነው ግልብጥ ብሎ እንግዲህ ያደረጉት ነገር ትክክል አይደለም፣ ስለዚህ እንደዚህ ማድረግ የለባችሁም እንደውም $70,000 ይዞ ነበር ምናምን ብሎ እንግዲህ እነሱን ሌላ ጫናስ ጨመራቸው ማለት ነው። አይታችሁ አይደለ? በቃ ህይወት እንደዚህ ናት። ነገ ዛሬ እንደዚህ አርግ በለው ምናምን ሲል የነበረ ሰውዬ ነገ ደግሞ እንደዚህ እንደሚቀየርበት ምንም እርግጠኛ አትሆኑምና እባካችሁን የምታረጉትን ነገር ጥንቃቄ አርጉ። ሰው እንደዚህ ግፋ በለው እንደዚህ አርገው ስላላችሁ ብቻ ማድረግ የለባችሁን። የምትራመዱትን ነገር የምትናገሩትን የምትራመዱትን አካሄድ በጥንቃቄ አርጉ ብዬ እንግዲህ መልእክቴን አስተላልፋለሁ። እስኪ እናንተም ሐሳባችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ወደ ቀጣይ ቪዲዮ ከቤተሰብ አባል ለሊት ሲደወልልን ሄሎ ስማ ቻርጀር ተቀብለኛለህ ባለ ለካ ይሄ ነገር ለካ እኔ ጋር ብቻ አይደለም። የምሬንም ለካ ይሄ ነገር ለካ እኔ ጋር ብቻ አይደለም። አሁን ይሄን ጸባይ ነው። ለሊት ስተኛ መቼ የሚስልከኝ አልዘጋም። ምክንያቱም ከቤተሰብ የሆነ አባል የሆነ ሰውዬ ወይ እንደዚህ ሆኖበት ወይ ጉዳት ደርሶበት ወይ ደግሞ እንደዚህ ብቻ ታፍኖ ድረስ ብቻ የሆነ መጥፎ ነገር እኔ ነው ማስበውና በደንብ ነው ማስበውና ሲደወለት እንግዲህ በጣም ብዙ ነገር ነው ያሰበው። እንግዲህ ሲሞቱ ሲገደሉ እዛ ጋር መኪና ሲገለበጥ ብቻ ብዙ ነገር ነውና ያሰበው። ስልኩን ግን አንስተው ሲያናገራቸው የሆነ ቻርጀር አምጣልኝ ምናምን ያለችውና ብቻ ይሄ ነገር ለካ እኔ ጋር ብቻ አይደለም ሁሉም ሰው ጋር ነው ያለው።
እባካችሁን ጥንቃቄ አርጉ። በጣም ብዙ ሌቦች በዝተዋል። እኔ ይሄ ነገር ያጋጠመው ሰው እኔ ያውቃሉና ምንድነው ያደረጉት? ታክሲ ውስጥ እንግዲህ እና የት ነህ ምናምን አሉት። በእንደዚህ ቦታ ነኝ ምናምን ነገር አላቸው። ግባ አሉት። እንግዲህ እነሱ ናቸው የሚጠይቋችሁ የት ነህ ይሉታል። አውቆ ቀድሞ ማለት ነው ወይ ቦሌ ወይ ደግሞ የሆነ ቦታ ምናምን ስላቸው አዎ እኛም ወደዛ ነን ብሎ እንግዲህ ያስገቡታል። ካስገቡ በኋላ ምንድነው የሚያደርጉ? ውስጥ ደግሞ ስገባ በጣም ደግሞ የሚገርማችሁ ነገር ታውቃላችሁ ምን እንደሆነ? ውስጥ ስገቡ በጣም ብዙ ሰው ነው ያለው። አሮጊቶች አሉ፣ አዛውንቶች አሉ፣ በዛ ላይ ደግሞ ትንሽ ልጅ አለ፣ ተማሪዎች አሉ፣ ሴት ልጅ ወንድ እንደዚህ ካፕል ምናምን ሆኖ የተቀመጡም አሉ። ብቻ ብዙ ሰው ነው ያለው። አንተ አጠረጥርም በቃ እንደዚህ ሌባ ናቸው ምናምን አጠረጥርምና ትገባለህ ዝም ብለህ አንተ ሂሳብ ስከፍል እነሱ ካንተ እኩል ሂሳብ ይከፍላሉ። ትንሽ ደግሞ ከሄድክ በኋላ እንግዲህ አባቴ ያ ልክ እንደዚህ ሰውዬ እንዳደረጉት አንተንም ያረው። እንዲሁም ይሄ ሰውዬ እንዲሁ መሀል ከተማ ውስጥ ነው እንደው ያደረጉት። እነሱ ግን በጣም ያስጠላ ነገር ነው የሚሰሩት። ብቻ ጥንቃቄ አርጉ። ታክሲ ውስጥ ስገቡ እንግዲህ ጥንቃቄ አርጉ። አንተ የት ነህ ሲል እንዳትነግረው። በቃ የት ነህ የምትሄዱ ምናምን ሲል እንዳትነግረው። መናገር የለብህም አንተ ራሱ የት ነህ ማለት ያለብህ እንጂ አንተ የት ነው ብሎ የሚጠይቅ ከሆነማ በቃ አለቀልህ። አንተ ያልከው ቦታ ነው እና እነሱ የሚሄዱት። ቦሌም ካልከው ኮየፈጨም ካልከው የትም በቃ አራብሳም የትም ካልከው አንተ እንዳልከው ነው እና እነሱ የሚሄዱልክ። እባክህን ጥንቃቄ እባካችሁ ጥንቃቄ አርጉ ለማለት ያክል ነው። እንግዲህ ቤተሰቦች ዛሬ እንግዲህ ቲክቶክ ክሬቲቭ አዋርድ የመጨረሻው ነው የሚሆነው። በጣም ብዙ ሰውን እንግዲህ ያጋጨ ያባለ በጣም ብዙ ተጽዕኖ የፈጠሩ ኢትዮጵያ ውስጥ እንግዲህ በጣም ብዙዎችን ያነጋገረ ጉዳይ ነው። ዛሬ እንግዲህ ያከትምልታል። ዛሬ እንግዲህ ያበቃለታል። አዶናይ ወይስ ዩቲናስ መኪናውን ተወስዷለች የሚለው ነገር እንግዲህ በቀጣይ ቪዲዮ በደንብ ይዤላችሁ መጣለው። እስካሁን ድረስ እንግዲህ ከነገ ከነበራችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለሕዝባችን። ቻው። Okay, let's go.